እግዚአብሔር ጾታዊ ፍላጎትን ለምን በሰው ልጅ ላይ ፈጠረ? ለመባዛት ብቻ ይሆን? አቡነ ሙሴ በቆየ አልኬሬዛ ህትም ላይ በጻፉት ጽሑፍ የሚከተለውን ጽፈዋል። በእንስሳት ዘንድ እግዚአብሔር ጾታዊ ፍላጎትን የፈጠረው የእንስሳትን ዘር ለማቆየት ሲል ብቻ ነው። ለዚህም ነው እንስሳት በዓመት ውስጥ ለጥቂት ቀናት ወይም ለጥቂት ሳምንታት ብቻ በጾታዊ ተራክቦ ንቁ የሚሆኑት። ይህ የተራክቦ ጊዜ የግለት ጊዜ ተብሎ ይጠራል። በእነዚህ ወራት ሴቲቱ ወንዱን እንስሳ ለተራክቦ የሚጋብዝ አንዳች ድምፅ፣ መዓዛ ወይም ምልክት ታሳያለች። እንስሳት በእነዚህ ወራት ብቻ ተራክቦን የሚፈጽሙ ሲሆን እነዚህ ወራት ካለፉ በኋላ ግን የጾታ ፍላጎት አይኖራቸውም። በሰዎች ዘንድ ግን እንዲህ አይደለም። ከእንስሳት ወገን ሆነው ሳለ ሁልጊዜ ሙቀት የማይለያቸው ሰዎች ብቻ ናቸው። ይህ ለምን ሆነ? አቡነ ሙሴ መልሱን ይሰጡናል። ይህ የሆነው እግዚአብሔር የሰው ልጅ ክርስቶስ ለቤተ ክርስቲያን ያለውን ፍቅር የሚመስልን የተቀደሰ ፍቅር እንዲያዩና ደስ እንዲሰኙ ስለወደደ ነው። ቅዱስ ጳውሎስ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ኤፌሶን ምዕራፍ 5 ቁጥር 32። ቅዱስ ጳውሎስ ምስጢረ ተክሊልን በዚህ መልኩ ነው የሚገልጸው። ይህ ምስጢር ታላቅ ነው። ታላቅነቱም በክርስቶስና በቤተ ክርስቲያን መካከል ያለውን ትስስር ስለሚያንጸባርቅ ብቻ ነው። በቅዱስ ጋብቻ ውስጥ ሩካቤ የተቀደሰና ታላቅ እንደሆነ ሁሉ ከጋብቻ ውጪ ሲሆን ደግሞ የተወገዘ ነው። ቅዱስ ጳውሎስ አክሎ የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ያዕቆብ ምዕራፍ 13 ቁጥር 4። እንዲሁም ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው፣ ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18። በጋብቻ ውስጥ የሚፈጸም ሩካቤ በክርስቶስና በሙሽራይቱ በቤተ ክርስቲያን መካከል ላለው ፍቅር ምሳሌ የሚሆን ሲሆን ከጋብቻ ውጪ የሚፈጸም ሩካቤ ደግሞ ከሌሎች ኃጢአቶች ሁሉ የተለየ ኃጢአት ነው። ምክንያቱም በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር በጎ ምስል የሚያሳድፍ ነው። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። ታላቁ ቅዱስ አትናቴዎስ በጋብቻ ውስጥ እና ከጋብቻ ውጭ የሚፈጸምን ሩካቤ አስመልክቶ አስደናቂ ንጽጽር አቅርቧል። እንዲህ ይላል። አንድ ወታደር ወደ ጦርነት ሄዶ 20 የጠላት ወታደሮችን ቢገድል የክብር ሜዳሊያ ይሸልማል። ነገር ግን በሰላም ጊዜ ወደ ጎዳና ወጥቶ አንድ ሰው ቢገድል ይወገዛል። ድርጊቱ ተመሳሳይ ቢሆንም የተፈጸመበት ሁኔታ የተለያየ በመሆኑ ፍጹም ተቃራኒ የሆኑ ውጤቶችንም ያስከትላል። እግዚአብሔር የቤተ ክርስቲያንን ፍቅር በዚህ ከመግለጹ በላይ የጋብቻ ፍቅር የተባረከ ለመሆኑ ሌላ ማስረጃ የለም። ይህንን በመጽሐፍ ቅዱስ ካሉ መጽሐፍት አንዱ በሆነው በመኃልየ መኃልይ ገልጾታል። ይህ መጽሐፍ አንዳንድ ጊዜ ሰዎች የማይረዱትና ለዝሙት እንደሚያነሳሳ መጽሐፍ አድርገው የሚተቹት መጽሐፍ ነው። ነገር ግን በጋብቻ ትስስር ውስጥ አንዳች ኃጢአትና ለዝሙት የሚገፋፋ አንዳች ነገር የለበትም። ለክርስቶስና ለቤተ ክርስቲያን አንድነት ምሳሌ ነው እንጂ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ፣ ስለ እርሷ ራሱን አሳልፎ ሰጠ። ኤፌሶን ምዕራፍ 5 ቁጥር 25። በጋብቻ የሚፈጸም ሩካቤ ከዝሙት የሚለየውም በዚህ ነው። በኃጢአት የሚፈጸም ጾታዊ ግንኙነት የሚያተኩረው
በመውሰድ በማግበስበስ በመበዝበዝ ራስን በማርካት ላይ ብቻ ሲሆን በጋብቻ የሚፈጸም ግንኙነት ግን ትኩረት በመስጠት ላይ ነው። በጋብቻ ውስጥ ያለው ፍቅር ስለ እርሷ ራሱን አሳልፎ የሰጠ ክርስቶስ ለቤተክርስቲያን ባሳየው ፍቅር መመዘን አለበት። በጋብቻ ውስጥ ያለ ፍቅር ራስን መስጠት ነው እንጂ ማግበስበስና መውሰድ አይደለም። ይህም ነው የተቀደሰ የሚያደርገው፣ ምክንያቱም ይህ ክርስቶስን መምሰል ነው። ቅዱስ ጳውሎስ ከዝሙት ሽሹ ብሏል። ነገር ግን አንድ ሰው ይህንን ከማድረግ ይልቅ መናገሩ ቀላል ነው ሊል ይችላል። እስማማለሁ። ድንግልና በቀላሉ የማይገኝ ቅድስና ነው። እዚህ ደረጃ ላይ ደረሱ ልትል የምትችለው ለአንዴና ለመጨረሻ ጊዜ በዚህ ሕይወት ውስጥ በጥልቀት ስትገባ ብቻ ነው። መጽሐፍ ቅዱስ ስለ ዝሙት አስፊነት ይነግረናል። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሪዎች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 10። በዚህ ሁሉን የሚያጠቃልል አረፍተ ነገር መጽሐፍ ቅዱስ ሁሉንም አይነቶች ያልተገቡ ጾታዊ ድርጊቶችን ሁሉ ያወግዛል። ዝሙት ከጋብቻ በፊት የሚፈጸም ሩካቤ ሲሆን ሴሰኝነት ደግሞ ከጋብቻ ላይ ተደርቦ የሚፈጸም ሩካቤ ነው። እነዚህ የአንድ ኃጢአት ሁለት ደረጃዎች ሲሆኑ ቅጣታቸው ግን የተለያየ ነው። ዘማዊ ሰው በራሱ ሰውነትና በዝሙታቸው ሰውነት ላይ ኃጢአትን ይሰራል። ሴሰኛ ግን በራሱ ሰውነት፣ በኃጢአት ተባባሪው ሰውነትና በትዳር አጋሩም ሰውነት ላይ ኃጢአትን ይሰራል። ግብረ ሰዶማዊነትም የተወገዘ መሆኑ የማይዘነጋ ነው። ወንዶች ሆነው ሳለ እንደ ሴት የሚሆኑም ሆነ ራሳቸውን በጾታ በሚመስላቸው ጥቃት እንዲደርስባቸው የሚያመቻቹ ሁሉ በዚህ በግብረ ሰዶማዊነት ተሳታፊዎች ናቸው። የሴቶች ግብረ ሰዶማዊነትም በመጽሐፍ ቅዱስ የተወገዘ ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። ሮሜ ምዕራፍ 1 ቁጥር 26። ጌታችንም ስለዚህ ፍትወታዊ ድርጊትና ተገቢ ስላልሆነ ጾታ የተራክቦ እንዲህ ሲል ተናግሮናል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ ምዕራፍ 5 ቁጥር 28። ይህ ቃል ሴት ወደ ወንድ አይታ ስለመመኘቷም ሆነ ወንድ በጾታ የሚመስለውን ሌላ ወንድ መመኘቱ ጥፋተኝነት ስለመሆኑ ምንም አይልም። ዛሬ ዝርዝሩ ብዙ ሆኗል። ለዝሙት የሚያነሳሱ እይታዎች ሌላው ቀርቶ ለትናንሽ ሕፃናት እንኳን ፈተና ሆነዋል። ይህ አይነቱ ዝሙት ቀስቃሽ ትርኢት ደግሞ ዝሙትን እየፈጸሙ ያለ ያህል እንዲሰማቸው የሚያደርግና ግብረ አዎና እንዲፈጽሙ የሚያደርጋቸው ነው። መጽሐፍ ቅዱስ እነዚህን የርኩሰት ተግባራት የሚያወግዝ ቢሆንም እንዴት እንደምንዋጋቸው ግን በዝርዝር አላስቀመጠም። ለዚህ ጉዳይ ደግሞ ወደ በረሃ አባቶች የሕይወት ልምድ መለስ እንላለን። እነርሱ በጉዳዩ ላይ ተጠያቂዎች ናቸው። የበረሃ አባቶች እንደሚሉት ከሆነ አንድ ሰው ንጽሕናን ከመፈለጉ በፊት ሊሄድባቸው የሚገቡ የመጀመሪያ ተግባራት አሉ። ቀዳሚ ያሏቸውም ተግባራት ነው። ሆድህን ተቆጣጠር። በሆዳምነት ለተሸነፈ ሰው ንጽሕና ማግኘት እጅግ የማይመስል ነገር ነው። ይህም የአባቶች ሐሳብ የሚስማማበት ነው። የሆድ መሙላት የሥጋን ምኞት ያቀጣጥላል። አንድ ሰው ለምግብ ያለውን ፍላጎት መግታት ካልቻለ የበለጠ አስቸጋሪ የሆነውን ጾታዊ ፍላጎትን ሊገታ አይችልም ብንለው የበለጠ ይገልጸዋል። እንቅልፍህን ተቆጣጠር። እንቅልፍ ማብዛትም የጾታዊ ዝንባሌን በመጨመር በኩል አስተዋጽኦ ያደርጋል ይላሉ አባቶች።
አንድ ሰው በፍትወተ ኃጢአት እንዳይወድቅ አብዝቶ ላለመተኛት መዋጋት አለበት። መጽሐፍ ቅዱስም በግልጽ አብዝቶ መተኛትን እየተቃወመ ይነግረናል። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ደሃ እንዳትሆን እንቅልፍን አትውደድ፣ ዓይንህን ክፈት እንጀራም ትጠግባለህ ሲል ያሳስበናል። ምሳሌ ምዕራፍ 20 ቁጥር 13 እና ምዕራፍ 6 ቁጥር 9። ንዴትህን ተቆጣጠር። አባቶቻችን ቁጣችን መቆጣጠር ካልቻለን ሥጋዊ ምኞቶቻችንም መቆጣጠር እንደማንችል በአጽንኦት ይመክሩናል። አባቶች የኃጢአትን አይነቶች ሲዘረዝሩ ቁጣና ዝሙትን በአንድ ምድብ፣ ስሜት ቀስቃሽ ከሆኑ ኃጢአቶች ጋር ይመድቧቸዋል። አንድ አባት እንዲያውም የቁጣ ሰይጣንና የዝሙት ሰይጣን አንድ እንደሆኑ ይነግረናል። በቀላሉ ለቁጣ የሚነሳሳ ሰው በቀላሉ የሥጋዊ ፍላጎትንም የሚነሳሳ ነው። አባቶች ስለዚህ የሚነግሩን ነው። አንድ ሰው በእርጋታና በልብ ጽናት እያደገ ከመጣ በሰውነቱ ንጽህናም ላይ ይህ ለውጥ ይታያል። ከዚህ በተጨማሪ የቁጣን ስሜት ማስወገድ ከቻለ የበለጠ በጠበቀ መንገድ ንጽህና ማግኘት ይችላል። ከወጣቶች ጋር በነበረኝ ቆይታ በተነሳ ልጨምራቸው የሚገቡ ሁለት መሰረታዊ ነገሮችም አሉ። መጠጣት። አልኮል የሥጋን ስሜት እጅግ የሚያነቃቃ ነው። አንድ ሰው መጥኖ ቢጠጣ እንኳን የፍትወት ስሜቱን ለመቅታት ያለው ኃይል ይፈረካከሳል። ታላቁ ሼክስፒር ወይን በጾታዊ ጠባይ ላይ የሚያመጣውን ለውጥ አስመልክቶ በጻፈበት ተውኔቱ ላይ መጠጥ ምኞትን ይጨምርና አቅመ ቢስ ያደርጋል ብሏል። በክህነት ባገለገልኩባቸው በርካታ ዓመታት ስለ መጠጥ እና ዝሙት በርካታ የሚያስጨንቁ ታሪኮችን የሰማይ ቢሆንም የሚከተለው ታሪክ ግን ከሊናዬ አይጠፋም። ታሪኩ ከጀርመን የዘር ሐረግ ስለተወለደችና በጣም ሃይማኖተኛ ስለነበረች የ16 ዓመት ልጃገረድ ነው። ልጆቼ ትናንሽ ያሉ ቤቴ ትመጣና ልጆቼን ትጠብቅ ነበር። ለልጆቻችን መጽሐፍ ቅዱስ ታነብላቸው ስለነበርና ይህም በዚያን ጊዜ የማይገኝ ብርቅ ነገር ነውና እንወዳት ነበር። አንድ ቀን እናቷ አንቺ እኮ ምንም አይነት ሕይወት እያሳለፍሽ አይደለም፣ ለምን የጎረቤቶቻችንን የአዲስ ዓመት ድግስ ላይ አትሄጂም? ትላትና ልጅቷም ትስማማለች። በድግሱ ላይ አንዱ ለየት ያለ ጣዕም ያለው የብርቱካን ጭማቂ ሰጣትና ትጠጣለች። በዚያች የአዲስ ዓመት ድንግልናዋን ያጣች ብቻ እንዳይመስላችሁ፣ በኋላም ማርገዟን አወቀች። ይህንን የፈጸመባት ሰው ደግሞ ያገባና ልጆች ያሉት ሰው ነበር። እናቷ ጽንስ እንድታስወርድ አልለቀቀቻትም። ጡረታ የወጣች ነርስ ብትሆንም ልጇን ጽንሱ እንድትወልድ ብላ አቅም እንዳያንሳቸው ወደ ስራዋ ተመለሰች። ከ6 ወር በኋላ ግን ልጅቷ በልብ ድካም ሞተች። ጭፈራ ጾታዊ ግንኙነት ከሚጀምሩባቸው ከተለመዱ መንገዶች አንዱ ነው። አሁንም በአእምሮዬ ተቀርጸው ከቀሩ በርካታ አሰቃቂ ታሪኮች አንዱን ብናገር ይበቃል። በ80ዎቹ ውስጥ ነው። እረፍት በወጡ ካህን ፈንታ ለማገልገል ወደ አሜሪካ ሀገር እየሄድኩ ነበር። ከቅዳሴ በኋላ ለመናዝ የምትፈልግ አንዲት የ13 ዓመት ልጅ ወደ እኔ መጣች። ወደ ተካዋቸው ካህን ጽሕፈት ቤት ይዣት ሄድኩኝ። ያለቀሰችና ሳግ እየተናነቃት ተከተለች። ሊያረጋጋት ከሞከሩ በኋላ ለምን እንደምታለቅስ ጠየቅኳት። በመጨረሻም ዝሙት ፈጽሜያለሁ ብላ ትነግረኝ ጀመር። ነገሩ የሆነው በቤተሰቦቿ ገፋፊነት ለጭፈራ ሄዳ ነው። ከ15 ዓመት ታዳጊ ጋር ስትጨፍር ከመንጋቱ በፊት ድንግልናዋን አጣች። አስገድዶ ከክብር አሳነሰሽን ብዬ ጠየቅኳት። አይደለም አባታችን፣ የእሱን ያህል እኔም ፍላጎቱ ነበረኝ። ከዘፈኑና ከመብራቶቹ ጋር የእኛ አካልም ከመቀራረቡ ጋር የመቃወም አዝማሚያ አልነበረኝ ነበር ምላሿ። እስቲ ደግሞ ወደ አባቶች እንመለስ። ምንም እንኳን አብዝቶ መብላትን፣ አብዝቶ መተኛትንና
ቁጣን መግታት ብንችል እንኳን ንጽህናን ለማግኘት ከመቻላችን በፊት አንድ የሚያስፈልገን አንዳች በጎነት አለ ይሉናል። ንጽህናን የምትመኝ ከሆነ ትሕትናንም ተመኝ። ምክንያቱም ያለ ትሕትና ንጽህናን ለማግኘት አትችልም። የሥጋ ፍላጎትን በመዋጋት ውስጥ ትልቁ ችግር በራስ መመካት ነው። ይህንን እናደርግ ነው፣ ድሉም ይህን ይሆናል። መንፈሳዊ ተጋድሎን በተመለከተ አንድ አስተያየት ልስጣችሁ። እኔ በሚለው ቃል የሚጀምር ማንኛውንም ነገር መፍረሱ አይቀሬ ነው። በራሳችን መተማመን ካልተውን በቀር አሁንም መላልሰን እንወድቃለን። ራስን በመቆጣጠር ሥጋዊ ምኞትን መቆጣጠር የቻለ ማንም የለም። በዚህ ጉዳይ ላይ ከአባቶች አንዱ የሚነግረን ነው። በራሳችን ጥረት ንጽህና ማግኘት አይቻለንም። ያለማቋረጥ እየተጋን እንኳን ከልምድ ትምህርት ቤት የተማረውን ከመለኮታዊ የጸጋ ስጦታ መሆኑ ነው። ከዚህ የተነሳ አንድ ሰው ያለመታከት በጥረቱ መቀጠል አለበት። ለአምላካዊ ስጦታው ምስጋና ይድረሰውና ያን ጊዜ ከሥጋዊ ውጊያ ነፃ ለመሆን የተገባ ይሆናል። የሚፈልገውን የሰውነት ንጽህና በራሱ ማግኘት እንደሚችል አድርጎ ማመን የለበትም። ይህንን ጽንሰ ሐሳብ ለወጣቶች ለማስረዳት በመሞከርበት ጊዜ የሚከተለው ንጽጽሮች እጠቀማለሁ። በጠረጴዛ ላይ የተቀመጠ አሻንጉሊት ላይ ለመድረስ የሚሞክር ትንሽ ሕፃን አስቡ። ጠረጴዛው ከእርሱ ቁመት በጣም ስለሚረዝም ለመድረስ አያስችለውም። በእግሮቹ ጥፍር ለመቆም ሞከረ፣ ነገር ግን አልቻለም። ወደ ላይ ለመዝለል ሞከረ፣ ነገር ግን ሊደርስ አልቻለም። በሌላ ዕቃ ላይ ለመውጣት ሞከረ፣ ትርፉ ግን ወድቆ ራሱን መጉዳት ብቻ ነበር። ሙሉ በሙሉ ሲዳከም ማልቀስ ጀመረ። በዚህ ጊዜ ሳያዩ የነበረው አባቱ ደርሶ ጠረጴዛው ላይ ያለውን መጫወቻ ሰጠው። ትንሹ ሕፃን በራሱ ጥረት መጫወቻዎችን አላገኘም። ሆኖም ጥረቶቹ የአባቱን ልብ ለመርዳት አነሳሳው። ችግሩ እኛም እንዲሁ መሆናችን ላይ ነው። እንሞክራለን፣ እንወድቃለን። ስንደክምም እንጮሃለን። ከዚያም እግዚአብሔር ከውጊያው እንድናርፍ ያደርገናል። ነገር ግን ዲያብሎስ ወዲያውኑ ወይም ቆይቶ ይህንን ያደረግነውን በራሳችን ጥረት እንደሆነ ይነግረናል። ይህንን ሐሳብ በልብ እንዳመን ሁሉን ነገር ታጣና ወደ ነበርህበት ስፍራ ትመለሳለህ። የሚያስደንቀው ነገር ይህ ነገር መደጋገሙ ሲሆን እንዴት በድጋሚ እንደወደቅን እንኳን ሳንረዳ ያንኑ ስህተት መደጋገማችን ነው። አበምኔቱ ሼርሞንም ስለዚህ ጉዳይ እንዲህ ብለዋል። አንድ ሰው ለረጅም ጊዜ በንጽህና ለመኖር በመቻሉ ከእንግዲህ ቅድስናዬን አላጣም እያለ መደሰት ከጀመረ በራሱ መመካት ይጀምራል። እግዚአብሔር ለእርሱ ጥቅም ሲል ቸርነቱን ሲያርቅበት ግን የተማመነበት የንጽህና ደረጃው እየተወው እንደመጣ ይረዳል። የመጽናቱ ምንጭ ወደ ሆነው አምላክም ይመልሰዋል። አንድ ሰው የሚፈልገውን ንጽህና የሚያገኘው በእግዚአብሔር ቸርነት መሆኑን እስኪያረጋግጥ ድረስ ከእነዚህ መነዋወጾች ከአምላኩ መማር አለበት።